ሄሎ ጤና ይስጥልን ውድ መሃል ሚዲያ ቤተሰብ እንደምን አላችሁ? ሰላም ብያለሁ። በያላችሁበት ሰላማችሁ በእጅጉ የበዛ ይሁን። ዛሬም ከትግራይ የተሰሙ በጣም አስገራሚ መረጃዎች፣ ዜናዎች ወጥተዋል። ነገሮች ከተጠበቁት በላይ በፍጥነት እየሄዱ ነው ያሉት። በዚህ በሽብርተኛው ቡድን በኩልም የተወሰዱ እርምጃዎች አሉ። ታደሰ ወረደም ተንፍሷል። እንዲሁም ደግሞ ከፌደራል መንግስትም የሚታዩ ምልክቶች ታይተዋል። ከጦር እንቅስቃሴ የሚመስል ነገር ጭምር ቦታ ያልሰማችሁና ሌሎችን ቦታ የሰማችሁት መረጃዎች በዚህ ዙሪያ በሰፊው የምናቀርብ ይሆናል። ወደዛ ከመሄድ በፊት ግን አጫጭር መረጃዎችን ለማቅረብ ያክል በመጪው ሰኞ እና ማክሰኞ በኬንያ የሚዘጋጅ ፕሮግራም አለ። አፍሪካ ፎርዋርድ ሰሚት 2026 ነው የሚባለው። ይህን ጉባኤ ብዙዎች ይታደሙታል። ጉባኤውን ከምታደሙት መካከል የፈረንሳዩ ፕሬዚደንት አማኑኤል ማክሮን አሉበት። አማኑኤል ማክሮ የፈረንሳዩ ፕሬዚደንት በጉባኤው ፍጻሜ ከናይሮቢ ወደ አዲስ አበባ እንደሚያቀኑ መረጃዎች ወጥተዋል። እንግዲህ አማኑኤል እና ጠቅላይ ሚኒስትር ዶክተር አብይ አህመድ በተደጋጋሚ በመገናኘት የሚታወቁ ወዳጃሞች ናቸው። አሁንም እንግዲህ ዓመት ባልሞላ ጊዜ ውስጥ በድጋሚ ወደ አዲስ አበባ እንደሚያቀኑ ነው መረጃ እየወጣ ያለው። ወደ አዲስ አበባ ከመጡ በኋላ በኢትዮጵያና ፈረንሳይ መካከል ያለውን የሁለትዮሽ ግንኙነት በንግድ በኢንቨስትመንት ዘርፍ የበለጠ ለማሳደግ በሚቻልበት ዙሪያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር እንደሚመክሩ ይጠበቃል። እንግዲህ እነዚህ የወጡ መረጃዎች ናቸው። ያልወጡ ደግሞ ሌሎች መረጃዎች ከባህር ኃይል እድገት ጋርም በተያያዘ ፈረንሳይ ከፍተኛ ድጋፍ የምታደርግ ሀገር ነች። የኢትዮጵያ የባህር ኃይል ግንባታ ላይ የባህር ትጥቆች በሚመለከት የሰው ኃይል ስልጠና በሚመለከት ፈረንሳይ ግንባር ቀደም ነች ከለውጡ ጀምሮ። በዚህም ዙሪያ ላይ የነበሩ ስምምነቶች ይገመገማሉ ተብሎ ይጠበቃል። አዳዲስ ስምምነቶችም ይደረሳሉ ተብሎ ይጠበቃል። በብዙ ዜና ብዛት የተዘነጋ የሚመስላቸው ሰዎች አሉ። የባህር በር ጉዳያችን እሱ ላይ ሰፊ ውይይት ይደረጋል ተብሎ ይጠበቃል። እንዲህ ከፕሬዚደንት አማኑኤል ማክሮ ጋር የተመረጡ አልሚዎችም አብሮ ይመጣሉ። ባለሀብቶች አብሯቸው ይመጣሉ። ልዑኩ ያካተታቸው ባለሀብቶች እንደሆኑ ታውቋል። በአዲስ አበባ ጉብኝትም ያደርጋሉ ተብሎ ይጠበቃል። ሁለቱ መሪዎችም በኢትዮጵያ ቀይ ባህር ጥያቄ፣ በአፍሪካ ቀንድ ሰላምና ደህንነት ሁኔታ፣ በመካከለኛው ምስራቅ በተፈጠረው ግጭት በተለይ በሆርሙዝ የንግድ መስመር መተላለፊያ ላይ ባጋጠመው ችግር ዙሪያም በጥልቀት ይወያያሉ ተብሎ ይጠበቃል። ለችግሩም ልባት በሚሰጥበት ዙሪያ እንዲሁም በዓለም አቀፍ መድረኮች ላይ ስላላቸው መተጋገዝ በዚህና በሌሎች ዓለም አቀፍ ጉዳዮች ላይ በሰፊው ምክክርም ያደርጋሉ ተብሎ የሚጠበቅ ነው። እንግዲህ ይሄንን አፍሪካ ኢንተለጀንስ ነው መጀመሪያ ይዞት የወጣው። ይሄን በ11 እስከ 12 ሜይ 11 እስከ 12 በመጪው ማክሰኞ ማለት ነው የሚደረግ ይሆናል ማለት ነው። ሌላኛው መረጃ ከፍተኛ የአሜሪካና የእስራኤል መንግስት ልዑካን አስመራ ገብተዋል። ይህም ከአስተማማኝ ምንጭ የሰማነው ነው። የልዑካን ቡድኖቹ በቆይታቸው ከኤርትራው መንግስት ነኝ ባይ ፕሬዚደንት ኢሳያስ አፈወርቂ እንዲሁም ከከፍተኛ ባለስልጣናት ጋር ይወያያሉ ተብሎ ነው መረጃው የወጣው። እንግዲህ አጀንዳዎቹም ደርሰውናል። የአሰብ ወደብን በሚመለከት አንዱ የሚወያዩበት ነው። ኢትዮጵያ አሰብ ወደብን በምትወስድበት መንገድ ላይ ለኢትዮጵያ በሚሰጥበት ጉዳይ ላይ ከአሜሪካና ከእስራኤል ልዑካን ጋር ይመክራሉ ተብሎ ይጠበቃል። ይህንን ካደረጉ ደግሞ በኤርትራ በኩል ደግሞ ጥያቄዎች አሏት። እነሱም ጥያቄዎች ተቀባይነት ያገኛል ተብሎ የሚጠበቀው በኤርትራ ላይም የተጣሉ ልዩ ልዩ ማዕቀቦችን በሚነሱበት ሁኔታ የዲፕሎማቲክ ውይይት ይደረጋል ተብሎ ነው የሚጠበቀው። እንግዲህ በዚህም መሰረት በኢትዮጵያና በግብጽ መካከል በናይል ወንዝ ያለው ውይይት በአሜሪካ አደራዳሪነት ወይ አሸማጋይነት እንደሚደረግ ይጠበቃል። እንግዲህ ኢትዮጵያም ያቀረበችው ውይይት አጀንዳዎቿ ሁለት ናቸው። ውሃዎች ሁለቱም ውሃ ናቸው። በአባይ ጉዳይ ላይ ብቻ የሚደረግ ድርድር የለም። በቀይ ባህርም ጉዳይ ላይ ነው የሚሆነው። ይህን በሚመለከት እንግዲህ አስተማማኝ መረጃ ተጠቅሷል ማለት ነው። ኢትዮጵያ እና ግብጽ እንዲሁም ኤርትራ ሰፊ ውይይትና ምክክር ያደርጋሉ ተብሎ ይጠበቃል። አንዳንዶች እንግዲህ የዚህን የኤርትራ ማዕቀብ መነሳትን ለኢትዮጵያ ጉዳት አድርገው ያስባሉ። እኔ በምን ሂሳብ እንደሚሰራ አላውቅም። ኢትዮጵያ ናት ማዕቀብ ያስጣለችው። ኢትዮጵያ ማዕቀብ ታስነሳለች። እሱን አይተናል። ማዕቀብ መጣል እንደምንችልም አይተናል። ማዕቀብ ማስጣል እንደምንችልም በቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጊዜ ነው የተጣለው። ማስነሳትም እንደምንችል በአሁኑ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው። አዲስ ነገር አታደርጉት ማለት ነው።
ማዕቀቡንም እንድጣል አድርገናል፣ ማዕቀቡም እንድነሳ አድርገናል። ይሄ እኛ ነን ማለት ነው። የማዕቀቡ መነሳትም የማዕቀቡ መጣልም ከኛ ውጭ አይደለም ለማለት ነው። እንግዲህ ኢትዮጵያ በዚህ ነገር ላይ የምትጫወተውን የዲፕሎማሲ ጨዋታ ማወቅ አለመቻል ወይም አለመፈለግ ሊሆን ይችላል። እንግዲህ ዛሬ ወደ ዋናዎቹ መረጃዎች በቀጥታ ልሻገር። ምናልባትም ወታደራዊ ጉዳዮችን ለማስቀደም ሞክራለሁ። በወታደራዊ ጉዳዮቹ ለማስቀደም ስሞክር መከላከያ ሰራዊት ላይ የመከላከያ ሰራዊት ትልቅ ባለስልጣን ምክትል ኤታማዦር ሹም እንቅስቃሴ ያደረጉ ነው ያሉት። የእሳቸው እንቅስቃሴ ሽብር ፈጥሯል በጠላት አካባቢ። ያ ሽብር የሚጠበቅ ነው። እንግዲህ ትላንትናም ከትላንት ወዲያም በጣም ሰፊ ውይይት ሲደረግ የነበረው ተዘጋጅተናል ነው ያሉት። ተዘጋጅተናል የሚለው ታዲያ እንዴት ነው ማንዘጋጀው? አክቹዋሊ የሚጠበቀው የምክትል ኤታማዦር ሹም ናቸው፣ ውሳኔ ሰጭ ናቸው፣ የሚገመግሙ ናቸው እና የጦሩ አለቃ ናቸው። በዛ ምክንያት ነው መወያያ አጀንዳ መሆናቸው የሚጠበቅ ነው። ዛሬም እንግዲህ የምዕራብ ዕዝ የሰራዊት አባላትን ጎብኝተዋል። የምዕራብ ዕዝ የሰራዊት አባላት በሀገር ሉዓላዊነትና አንድነት ላይ የተደቀኑ ፈተናዎችን ቀልብሷል ብለዋል ጀነራል አበባው ታደሰ። እንግዲህ ጀነራሉ በምዕራብ ዕዝ ውስጥ ባሉ ክፍለ ጦሮች ተገኝተው የሰራዊቱን ዝግጁነት እየተመለከቱ ነው ያሉት። እንግዲህ በቅርቡ የሚጀመር ነገር እንዳለ ያስታውቃል። በዚህ ወቅት ነው ይህንን የተናገሩት። ምዕራብ ዕዝ በታሪክ አጋጣሚዎች ሁሉ ኢትዮጵያ የህልውና አደጋ ሲረጋገጥባት በግንባር ቀደምትነት ተሰልፎ መስዋዕትነት የከፈለ ዕዝ እንደሆነ አንስተዋል። በህጋዊ መንገድ በህዝቡ የተመረጠን መንግስት በአፈሙዝ ለማስወገድና የህዝቡን ሰላም ለማደፍረስ የሚደረግ ማናቸውን ሙከራ ሰራዊታችን እያለ ፈጽሞ አይሳካም ያሉት ጀነራል አበባው ለህዝቡ የሚጠቅም አማራጭ ሐሳብ ያላቸው ማንኛውም አካል ህጋዊና ሰላማዊ መንገድን ብቻ ተጠቅሞ ምኞቱን ለማሳካት መስራት እንደሚችልና የዘመኑ ብቸኛ አማራጭም ይህ ብቻ እንደሆነ አስገንዝበዋል። በሰራዊት በኩል ያለው መረዳት ነው። ፖለቲካ እንደፈለግ ታስማራመት ትችላለህ። የፈለከውን ሐሳብ ከሰማይ በታች ከምድር በላይ ልታንጸባርቅ ትችላለህ። ስልጣን መመኘት ብቻ ሳይሆን ምኞትን እንዲሳካ መንቀሳቀስ ትችላለህ። ህዝብ መቀስቀስ ትችላለህ። አንድ ነገር ግን አትችልም ነው። በህዝብ የተመረጠ መንግስት በምንም መልኩ በጉልበት ብለህ ስትመጣ ጉልበታም ያለን ነው። አንዱ ተጠረታቸው ታማኝነታቸው ለህዝብና ለመንግስት ነው። መንግስት የሚባለው በህዝብ የተመረጠ ነው። ያን በህዝብ ተመርጠ ስታሸንፍ ላንተ ይታዘዛሉ ማለት ነው። ለምሳሌ በዚህ ምርጫ ብልጽግና ቢወድቅ እና ኢዜማ ቢያሸንፍ ኤታማዦር ሹሙ ተመሳሳይ ነገር ነው የሚያልቅ። ኢዜማን በኃይል ማስወገድ አትችልም ነው። በዚህ አይሆንም እንጂ እናት ፓርቲ ቢያሸንፍ መከላከያ ሰራዊት እናት ፓርቲን በህገወጥ መንገድ ማሸነፈት መገልበጥ አትችልም ብሎ ዘብ ይቆማል ማለት ለምን? ስራው እሱ ስለሆነ ይህንን በሰፊው አረጋግጧል። ይሄ ምናልባት ይወድቅልኛል በግርግር ስልጣን ይዛለው የሚል ሰው ካለ መረበሹ አይቀርም። እንደዚህ አይነት ንግግር መቼም የኢትዮጵያ ሰራዊት ክንድ አልፌ እመጣለሁ የሚል እኔ ነኝ የሚል ጎበዝ የለም በኢትዮጵያ ይታወቃል፣ ቲፒኤልኤፍንም ጨምሮ ማለት ነው። በዛ ምክንያት ብስጭቱ የሚጠበቅ ነው፣ ቁጣው የሚጠበቅ ነው። ግን ደግሞ መሬት ላይ ያለው ቅራ አንደጋግሞ ማስታወስም ተገቢ ነው። አንዳንዴ ይረሳሉ። የምዕራብ ዕዝ አባላት ለሀገራቸው ያላቸውን ፍቅርና ለቃለ መሐላቸው ያላቸውን ታማኝነትም የሰራዊቱ ክፍል አርአያ እንደሚሆን ገልጸዋል ጀነራሉ። አሁን ባለው ወቅታዊ ሁኔታም እዙ ማንኛውንም የውጭም ሆነ የውስጥ የስጋቶችን ለመመከት በተሟላ ዝግጁነት ላይ እንደሚገኝ አረጋግጠዋል። እዙ በሰው ኃይል፣ በስልጠና፣ በስነ ልቦና የታነጸ መሆኑንም ማንኛውንም የጠላት ኃይል የመደምሰስ አቅም እንዳለውም እንዲሁም መቺ ኃይልም እንዳለው ያሳያል ነው ያሉት ጀነራሉ። ምዕራብ ዕዝ ትናንት ሀገርን ታድጓል፣ ዛሬም የሀገር አለኝታነቱን በተግባር እያሳየ ይገኛል ብለዋል ጀነራል አበባው ታደሰ። ነገም ማንኛውም አይነት ከየትኛውም ወገን ሉዓላዊነትን የሚነካ ጥቃት ቢፈጸም የማያዳግም አስተማሪ እርምጃ ለመውሰድ ዝግጁ የሆነ ዕዝ እንደሆነ በግምገማቸው አረጋግጠዋል። የምዕራብ ዕዝ ዋና አዛዥ ሜጀር ጀነራል አማረ ባህታ በበኩላቸው ዕዙ በማንኛውም ሰዓት የሚሰጠውን ማንኛውንም ግዳጅ ለመወጣት ከማንኛውም ጊዜ በበለጠ ሁኔታ እጅግ አስተማማኝ በሆነ የዝግጁነት ቁመና ላይ እንደሚገኝ ተናግረዋል። መረጃው ከመከላከያ ገጽ የተወሰደ ነው። ይህንኑ እንግዲህ ለሚመለከተው አስተላልፈናል። እንቢ ብሎ ለሚመጣ እርምጃ ከመውሰድ ውጪ ምርጫ እንዳይኖረን ሆነዋል ማለት ነው።
ግን እናመሰግናለን ሰራዊታችንም መሪዎቻቸው። በኢትዮጵያ ሱዳን ድንበር ላይ ውጥረት ማገርሸቱ አሁንም የተዘገበ ነው። እንግዲህ በኢትዮጵያና በሱዳን አዋሳኝ ድንበሮች ላይ ወታደራዊ ግንኙነቶች ጥሩ አለመሆናቸው መረጃ እየወጣ ነው። እዛ አካባቢ የሚፈነዳ ቦምብ አለ ማለት ነው። እንግዲህ የሱዳን ጦር በሁለቱ ሀገራት ድንበር በሆኑት በብሉ ናይል ግዛትና በአልፋሻጋ አካባቢዎች ተጨማሪ ወታደሮችን እንዲሁም የጸረ አውሮፕላን መከላከያ መሳሪያዎችን እያሰማራ መሆኑ ታውቋል። የሱዳን መንግስት በድንበር ላይ ኃይሉን እያጠናከረ ነው። ኢትዮጵያ በሱዳን ለ3 ዓመታት ለዘለቀው የእርስ በርስ ጦርነት ለአማጽያን ድጋፍ እየሰጠች ነው የሚል ክስ ነው የቀረበው። የሱዳን ወታደራዊ መንግስት ኢትዮጵያና የተባበሩ ኤሚሬቶችን ከሷል። በሱዳን ውስጥ ጣልቃ እየገቡ መሆኑን ገልጸዋል። ሁለቱም ሀገራት ደግሞ ኢትዮጵያን ዩናይትድ አረብ ኤሚሬትስም ይሄንን በጽኑ አስተባብለዋል። በቅርቡ ይፋ የሆነው የዩኤል ዩኒቨርሲቲ ጥናት እንደሚያሳየው ኢትዮጵያ በዘር ማጥፋት ወንጀል ከሚጠረጠረው የሱዳን ሚሊሻ ጋር ግንኙነት አላት ሲል የገለጸ ቢሆንም ይህ በዲፕሎማሲ ረገድ ይጠቅማል ብሎ ስላሰበ እሱን ነው እንደ ምንጭ እየጠቀሰ ያለው። ነገር ግን በኢትዮጵያ በኩል ውሸት እንደሆነ ተነግሯል። ሱዳን በቅርቡ ለደረሰባት የድሮን ጥቃትም ኢትዮጵያ ነው ተጠያቂ ያደረገችው። ለዚህም ወታደራዊ ዝግጅት እያደረገች እንደሆነ ገልጻለች። እንግዲህ የወታደራዊ ኃይል ክምችት በአፍሪካ ቀንድ አካባቢ ይበልጥ ቀውስ ያመጣል የሚሉ ስጋቶችም እየሰፉ ነው ያሉት። ለመናገር እኔ ሱዳን የምትሰጠው መግለጫ የሱዳን አይደለም። ሱዳን ሉዓላዊነቷን አጣለች። አልቡርሃን እየተገረፈ ያለ፣ እየተመታ ያለ፣ እየወደቀ ያለ፣ እየተሸነፈ ያለ ነው። ሱዳን ውስጥ ያለ ካርቱም ያለ መንግስት ነኝ ባይ የግብፅ ጉዳይ አስፈጻሚ እና የአስመራ ተላላኪ ነው እንጂ ፈጽሞ የሱዳን ኃይል አይደለም። የሚወስነው ውሳኔ ለሱዳን የሚጠቅም ለሱዳን ተብሎ የታሰበ ሳይሆን ለግብፅ ወይም ለአስመራው ሽማግሌ ታስቦ ነው። እነዚህ ነገሮች በግብፅና በአስመራ ትዕዛዝ የሚመጡ ማናቸውም ነገሮች ደግሞ ኢትዮጵያ የመመከት የመመለስ ግዴታዋን ኃላፊነቷን ትወጣለች ማለት ነው። እንግዲህ ዛሬ በጣም በከፍተኛ ሁኔታ እየተወራ ያለው ኢትዮጵያ አየር ኃይል ከ3-4 ሰዓት በፊት ነው መረጃ ያገኘ ነው። በመቀሌ ዋና ከተማ አካባቢ ዝቅ ብሎ ያዣበበ ነው የሚል መረጃ ወጥቷል። በተለይ ደግሞ እዛው የተሰበሰቡበት አዳራሽ አካባቢ እንግዲህ ያ ውጥረት አንግሷል። የድሮን አሰሳ እንዳለ ሆኖ ከመቀሌ የሚደርሱ መረጃዎች እንደሚያሳዩ ከሆነ ደብረጽዮንና የሻዕቢያ ተላላኪዎች እርምጃ ይወሰድብናል በሚል በጣም በከፍተኛ ፍርሃትና ውጥረት ነው ያሉት። አንዳንዶችም እርምጃ እንዲወሰድን ፍላጎት አላቸው። ስብሰባውንም በሙሉ መጨረስ አልቻሉም። ፎቶ ብቻ ተነስተው ዜና አድርገው ለመለጠፍ ነው የተገደዱት። ያ ፍርሃታቸው ሊሆን ይችላል ስብሰባውን ባሰቡት ልክ ለመቀጠል የተሳናቸው። በኢትዮጵያ መንግስት በኩል እስካሁን የተባለ ነገር የለም። ግን ከአካባቢው በፎቶም በቪዲዮም እንደሚደርሱን መረጃዎች ከሆነ ይሄ ኃይል የመመታት ድሉ እጅግ ሰፊ እንደሆነ ያሳያል። ከትግራይ ወደ ደረሱ መረጃዎች ነው የሚሄደው። አክቹዋሊ ምርጫው ከተደረገ እነሱ ሶኮል ምርጫ ብለው የሚያደርጉትን ካደረጉ በኋላ በፌዴራል መንግስት በኩል ይሄ ነው የሚባል ኦፊሻል የሆነ ፎርማል የሆነ የተገለጸ ነገር የለም። ነገር ግን የአካውንት መዘጋት በተለይ ጊዜያዊ አስተዳደሩ እንዲሁም ደግሞ የድሮን አሰሳ እንዲሁም የጦር አውሮፕላኖች በተለይ ደግሞ ዛሬ በጣም ዝቅ ብለው መብረራቸው ብዙዎችን እያሰጋ ነው ያለው። እንግዲህ ይሄ ወዴት ያመራል የሚለው የሚጠበቅ ነው። ይሄ ኃይል ህገወጡ ኃይል ዛሬ በይፋ በዶክተር ደብረጽዮን ገብረ ሚካኤል የሚመራው መንግስት ነኝ ባይ መፈንቅለ መንግስት በማድረግ ዛሬ በይፋ ወደ ፕሬዝዳንት ጽህፈት ቤት ውስጥ በሚገኘው አዳራሽ ገብቷል። ዶክተር ደብረጽዮን የካቢኔ አባላትን ጠርቷል። በመፈንቅለ መንግስቱ ስለመጣው አዲስ አስተዳደርም እንዲሁም ስለ ወቅታዊ ሁኔታዎችም ላይ ማብራሪያ ለመስጠት ለጋዜጠኞችም ጥያቄ ማቅረቡ ታውቋል። እንግዲህ ይሄ ከታወቀ በኋላ ስብሰባው ተደርጓል። እንግዲህ ደብረጽዮን ስልጣን መያዙን ለመጀመሪያ ጊዜ ለማሳየት የፎቶ ኤግዚቢሽን የሚመስል ነገር ያወጣው ዛሬ ነው። እንግዲህ ስልጣን በህግ ነው የሚገኘው።
በደብረ ጽዮን በኩል ግን ማህተም በመንጠቅ ነው የሚገኘው። ዛሬ ኦፊሻሊ የደብረ ጽዮን ቡድን እስካሁን ከወረዳ ከከተማ ነበር ከዞን ነበር ማህተም የሚሰርቀው። ዛሬ ከፕሬዝዳንት ጽህፈት ቤት ማህተም ሰርቋል ማለት ነው። ማህተም በመስረቅና ቢሮ መስበር የሚገኝ ህጋዊነት የለም። እንደምታወቀው እንግዲህ ይሄ እሱ ከጫካ ወጥቷል። ጫካ ከልቡ ያልወጣው በህግና በስርዓት በወግ መመራት የማይችል የፖለቲካ ድንክ ስልጣን በህዝብ ድምፅ ሲገኝ በሴሬሞኒ ነው የምትረካከበው። ይሄ ግን በሰበራ ነው እየተረከበ ያለው። ይሄ ጉዳይ ወዴት ሊያመራ ይችላል የሚለውን እየተከታተልን የምናቀርብ ነው የሚሆነው እየተከታተልን ነው የምናቀርበው። ነገር ግን ብዙዎች እንደው አንዳንድ ፎቶዎችን ለማሳየት ሞክራለሁ። እንደምታዩት በዚህ ምስል ላይ ትግራይ የቲፒኤልኤፍ ገጽ ላይ ነው ይሄ ወጣው። ይገጡ ህወሓት ሊቀመንበር ደብረጽዮን ገብረ ሚካኤል ለስብሃትና ነጋ ቤተሰቦቹ ነው ስልጣን የሰጠው። እንግዲህ ብዙ ጊዜ የስብሃትና ቤተሰቡ የግል ድርጅት የሚባለው እንግዲህ ይህ የማይነጥፍ ጥቅም አለ፣ ዘረፋ አለ። ይህን ቢሮ ዛሬ በግልበት ተቆጣጥሯል። እንግዲህ በፎቶ እንደምታዩት በመደዳ ያሉት በሙሉ በአንድም በሌላም በዝምድና ከደብረጽዮን ጋር የተሳሰሩ ናቸው። ከይቅርታ ከስብሃት ነጋ ቤተሰቦች ናቸው። ይህንን ከዚህ በፊትም ብዙ ስላወራን አዲስ ነገር ሊሆን አይችልም። ዛሬም ትግራይ ከዚህ ቤተሰብ በኩል በሚመጣው ዳፋ ከሚመጣው ጉዳት ሊያመልጡ የቻሉበት ሁኔታ የለም። ህገወጡ የህወሓት ቡድን እንግዲህ ባለፉት 2 ቀናት አክሱም ከተማ ውስጥ ስብሰባ አድርጓል። በመጪው ቀናትም ጦርነት ለመክፈት ውሳኔ አስተላልፈዋል። ቡድኑ የሚከፍተውን ጦርነት ቀጠናዊ ለማስመሰልም አዲስ ስታንዳርድን እና ብሉምበርግን ጨምሮ በተከፋይ ሊሳኖች በኩል የሱዳን ጦር ሰራዊት ወደ ኢትዮጵያ ድንበር ተጨማሪ ትጥቅና ሰራዊት እያስጠጋ እንደሆነም እንደምትወጣ አጋጣሚ ተጠቅሞ ይህንኑ ደግሞ የበለጠ እያጋጋሉ እንዲሄዱና እንዲያሰራጩም አቅጣጫ ተሰጥቷቸዋል። እንግዲህ የዚህ ኃይል ቡድን በዋናነት ሱዳን ውስጥ ያስቀምጠው አርሚ 7 የተሰኘው የህወሓት ታጣቂ በሞራ አቅጣጫ አድርጎ የሚሰነዝረው ጥቃት በኢትዮጵያና በሱዳን መካከል የተፈጠረ ጦርነትም ግጭትም ነው አስመስሎ መጠቀም ይፈልጋል። ይሄ ሴራም እጅግ ደካማ በቀላሉ የሚፈታና ምናልባትም እዛ ያሉትን የትግራይ ወጣቶች ከመጨረስና ከመምታት የተሻለ አይደለም። እንግዲህ በቅርቡ ምን ሊከሰት እንደሚችል የምናይ ይሆናል። እንግዲህ በትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽህፈት ቤት በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የህወሓት ጽህፈት ቤቱን በሮች ዛሬ ሰብሮ ነው የገባው። ማህተሙንም ነጥቋል። በዚህም መሰረት ይህ የኋላ ቀር ቡድን ካቢኔ የመጀመሪያ ስብሰባም አድርጓል። በትግራይ ሰማይ ላይ በተለይ በመቀሌና በራያም አካባቢ የታየው የጦር አውሮፕላኖች በተለይ ሚጎች እንቅስቃሴ ከዚህ ጋር የተያያዘ ነው ወይ የሚልም ነዋሪዎች አስተያየት ሰጥተዋል። ምናልባት አንዳንዶቹ ያሉትን ነገር ለማስቀደም ሞክራለሁ። ስጋትና የድሮ ጠባሳን ለማስታወስ እንዲያስታውሱት አድርጓል። የጦር አውሮፕላኖቹ እንቅስቃሴ ህዝቡ ያሳለፈውን አስከፊ የጦርነት ልምድ እንዲያስታውሱ አድርጓል። በመሆኑም ህፃናትና አረጋውያን ዘንድ ከፍተኛ ጭንቀት ፈጥሯል። ብዙ ነዋሪዎች የጀት ድምፅ እንግዲህ ሲሰሙ የሚሰማቸው ጦርነት ነው የሚሆነው። እንግዲህ ዞሮ አይደም እንደ አሁን ላይ ምናልባት ለአሰሳል ስለሆነ ሊሆን ይችላል። ግን ችግር ሲፈጠር ጦርነት ሲጀመር ጀት ድምፅ ብቻ ሰምተው አይደለም ሄደው ያን ድምፅ ተከትሎ አውዳሚ ቦምቦች፣ ድብደባዎች፣ ጥቃቶች ይፈጸማሉ። ሰው ያን አስቦ ነዋሪ ያን አስቦ ቢሰጋ የማይጠበቅ ጉዳይ አይደለም። በዚህ ምክንያት መቀሌን አካባቢ ያለው እንቅስቃሴ ቢቀንስም የሚጠበቅ ጉዳይ ነው። በዋናነት ግን ይሄ የወንጀል ቡድን ያለበት አካባቢ አለመጠጋት ነው። በተቻለ መጠን ደግሞ አሳልፎ ለመስጠት መዘጋጀት ነው። ወንጀለኞችን ብቻ ያለመ እንደሆነም ይጠበቃል። ህዝቡም ጥሪ እያስተላለፈ ነው ያለው። ከነዋሪዎቹ መካከል እየተነሳ ያለው አንዱ የተለየ አስተያየት የአውሮፕላኖቹ እንቅስቃሴ ያሁኑ ጥሩ ነው፣ በስብሰባ አዳራሽ አካባቢ ነው፣ ያን አጠናክሮ እንዲቀጥል ነው። ንጹሃን ዜጎች ሳይሆኑ ሰላም አዳፍራሾችንና ወንጀለኞችን
ለይቶ እርምጃ መውሰድ ያለመ መሆን አለበት የሚል በሰፊው በመቀሌ ነዋሪዎች ዘንድ እየተነሳ ያለ ሐሳብ ነው። ህዝቡ ሰላሙን ለማስጠበቅና ወንጀለኞችን ለመቆጣጠር የሚወሰደውን እርምጃ እንደ ከዚህ በፊቱም እንደግፋለን ያለው ባይዘይ የመጀመሪያ ዙር ላይ ደግፈዋል። ይሄንን አሁን ላይ በጣም በተለየ ሁኔታ ለመደገፍ ዝግጁ ሆነዋል። ሰው በተቻለ መጠን ንጹሃን በማይጎድበት መንገድ እንደሚደረግም ያምናሉ። ምናልባት የኔ መልእክት ሊሆን የሚችለው ጦርነት ነው፣ እውነት ነው። ማንኛውም ጥቃትና ዓላማ ወንጀል ይሰሩ ባሉት ነው። ደብረጽዮን በፈጸመው ደብሪቱ ምን መሆን የለባትም። ይሄ የወርቅ ሌባና ዘራፊ በሚወስደው ቡና ቸርችራ የምታደር እህታችን ምን መሆን የለባትም። አባትናት ምን መሆን የለባቸው። እነዚህ ሰዎች ነዋሪዎችን እንደ ጋሻ መጠቀም ነው የሚፈልጉት። ቦምብ እነሱ ላይ ሳይሆን ህዝብ ላይ እንዲፈነዳ ነው የሚፈልጉት። አንደኛው መንስኤ አንደኛው መፍትሄ ከዚህ በፊት እንደሚደረገውና ከዛ በበለጠ ሁኔታ በኢትዮጵያ ፌደራል መንግስት በኩል የሚወሰዱ ማንኛውም እርምጃዎች ካሉና የሚወሰዱ ከሆነ በምታዩ ሁኔታ ዴፊኒትሊ ይመስላል እርምጃዎቹ በተቻለ መጠን ንጹሃንን ያገለለ እንዲሆን ከዚህ በፊት ይደረጋል። ግን አሁን በተለይ ጥንቃቄ ማድረግ ነው። ፕሪሲሽን መሳሪያዎችን በተለይ መጠቀም ይሄንን ያደርጋሉ የሚል ሙሉ እምነት አለ። በህዝቡ በኩል ደግሞ ከነዚህ አካላት መራቅ ነው። ኮላተራል ዳሜጅ አይጠፋም፣ እሱን መቀነስ ነው። እንደዚህ ሰዎች ያውቃሉ ይሄንን። ስለዚህ የሚያውቁት ወንጀለኞቹ መደበቂያ ጋሻ ይፈልጋሉ። እስካሁንም ያዳናቸው ህዝቡ ነው፣ ያቆያቸው ህዝቡ ነው። መንግስት የምታገዘው ለህዝቡ ብሎ ነው እንጂ ከባድ ነው። ይሄንን ያደርጋል ብዬ አስባለሁ። እንግዲህ የሃይማኖት አባቶች፣ ተቋማት፣ የክልሉ ልህቃን፣ መላው ህዝቡ ይሄን ወንጀለኛን ቡድን ማግለል አሁን እየተገለለ መጥቷል አይደለ? የተጠበቀው ጭፈራም የለም፣ እንኳን ደስ ያለ ምንም የለም። ለዚህ ነው በጉልበት እየገቡ ያሉት። ባይዘው ታደሰ ወረደም ያንኑ የሚመስል ነገር ጽፏል። ይሄ ቡድን ዛሬ ህገወጡ ቡድን፣ ኋላ ቀሩ ቡድን ካቢኔ ይላሉ። እኔ በየትኛው ህግ እንደሚመሩ አላውቅም። ምክትል ፕሬዝዳንት መርጠዋል። የሚገርመው አማኑኤል አሰፋን ምክትል ፕሬዝዳንት አድርገው መርጠዋል። አማኑኤል አሰፋ እንግዲህ አሁን ባለው ሁኔታ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት ነው፣ የዚህ ህገወጡ ምክትል ፕሬዝዳንት ነው። ሁለት ፕሬዝዳንት ነው ያለው እስካሁን ነው ዛሬ። አንደኛው ደካማና የማይረባው እንቅልፋሙ ታደሰ ወረደ ፕሬዝዳንት ነው። ለራሱ ነፍስ ራሱ ይወጣል አይወጣም። አዲስ አበባ መጥተው እንደ ትንሽ ቡና ቢጠጣ ጥሩ ነበር። እንግዲህ ምክትል ፕሬዝዳንት አድርገው የመረጡት አቶ አማኑኤል አሰፋን ነው። ተክላይ ገብረመድህንን የውሃ ሀብት ቢሮ አድርገው መርጠዋል። እንዲሁም ደግሞ ዶክተር ፍስሐ ጽዮንን የመሬት ቢሮ ኃላፊ፣ ወይዘሮ ብርክቲ የማዕድን ቢሮ ኃላፊ፣ ሁሉም ባይዘው አንድ ቤተሰብ ናቸው። የቴክኒክና ሙያ ቢሮ ኃላፊ አድርገው ደግሞ ኤልሳን መርጠዋል። መሐሪን የንግድ ቢሮ አድርገዋል። ሚካኤል ገብረመድህንን የሲቪል ሰርቪስ ቢሮ ኃላፊ አድርገዋል። አለም ብርሃን ሀርፊዮ የግብርና ቢሮ ኃላፊ አድርገዋል። አማኑኤልን ዶክተር ናቸው የጤና ቢሮ ኃላፊ፣ ክሮስም ዶክተር ነው የትምህርት ቢሮ ኃላፊ፣ ይህ ደጎ ስዩምን ማህበራዊ፣ ዶክተር ምህረትን የፋይናንስ፣ ክብሮም ፍሳይን ደግሞ የገቢዎች አድርገዋል። እንግዲህ አዲሱ ካቢኔ ብለው በማህበራዊ ገጻቸው የገለጹት እሱ ነው። እንግዲህ በእነሱ ቤት መንግስት መስርተዋል። በጀቱ ከየት ይመጣል? እግዚአብሔር ይወቀው። ህጋዊነቱ ከየት ይመጣል? እግዚአብሔር ይወቀው። ርክክብ አለ ወይ? ወፍ የለም። በትግራይ በኩል እየሆነ ያለው እሱ ነው። ወደ ጥሪዎቹ ከመተላለፌ በፊት ግን የደብረ ጽዮን ቡድን ያደረሰውን ጉዳት በሚመለከት ከትግራይ መንግስት ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ጥሪ ተላልፏል። ታደሰ ወረደ አጭር ነው፣ ከመቀሌ ነው እሱም ያስተላለፈው። እንደዚህ ይላል፣ ቃል በቃል ላንብብ። በክልላችን ከቅርብ ጊዜ ወዲህ እያደገ የመጣው የተሳሳተ ስሌት የወለደው አደገኛ አካሄድ ብዙ ቀውስ እንደሚያስከትል በተከታታይ ሲገለጽ ቆይተዋል ይላል። ከዛም ባለፈ ይህ የተሳሳተ አካሄድ በህዝባችን ላይ ሊያደርስ የሚችለው ቀውስና አደጋ ግምት ውስጥ በማስገባት አደጋውን በልኩ ተረድቶ ምክክርና መግባባት እንዲደረግበት ተደጋጋሚ ጥሪም ቀርቧል። ሆኖም ይላል፣ ሆኖም በትምህርት ጥቅስ ውስጥ ነው ተመርጫለሁ ብሎ በቅርቡ ያወጀው አካል ጥሪውን ችላ በማለት ዛሬ ሚያዝያ 30 2018 ዓ.ም
በሰራዊት ጥብቅ ጥበቃ ተደርጎለት በትግራይ ጊዜያዊ አስተዳደር የካቢኔ መሰብሰቢያ አዳራሽ ውስጥ የካቢኔ ስብሰባ ጀምሬያለሁ ብሎ በምስል የተደገፈ መረጃ ይፋ አድርጓል ይላል። የድርጊት የቀጣዩን አደገኛ ምዕራፍ መጀመር ይፋ የሆነበት አጥፊ እንቅስቃሴ ስለሆነ ይህን ህገወጥ ተግባር ተከትሎ በህዝባችን ላይ ለሚደርሰው ሁሉን አቀፍ ጥፋትና አደጋ ተጠያቂው ራሱ በጉልበት ያስተዳደሩ ስልጣን ለመያዝ እየሞከረ ያለው አካል መሆኑን ለመግለጽ እፈልጋለሁ። ሌተናል ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሚያዝያ 30 2018 ዓ.ም መቀሌ። ጥሩ መግለጫ ነው። ግን የማን ፕሬዝዳንት ነህ? አሁን ላይ ጻፊ አለ ወይ? አሁን ላይ ያንተ ካቢኔ የት ነው ያለው? ምክትልህ የት ነው ያልከው? የሾምከው አንተ ጥበቃ የለህም ወይ? በጣም እኮ አሳዛኝ ነገር ነው። ባይዘ ቤተሰብ በጣም አሳዛኝ ነገር ነው እየሆነ ያለ። አሁን ታግሏል ማለት ነው። አክቹአሊ በእጁ ያለው አይ ቲንክ ይሄ ፌስቡክ ገጹ ነው። ፌስቡክ ገጹም አይ ቲንክ እሱ አይደለም አክሰስ የሚያደርገው። ስታሊን እንደሚያወራው ከሆነ አምልጦ ሌላ ቦታ ያለ ነው አክሰስ እያደረገ ያለው። እውነት ነው። ተጠያቂው እንዳለውም ይሄ ኃይል ነው። እሱ ኃይል ብሏል። ስሙን ለመጥራት አልፈለገም። ኋላ ቀሩ የህዋት ክንፍ ነው። እኔ ታደሰም ጭምር ነው ላለው ሌላው ቀርቶ ይሄ ኃይልን ሊያስቆም የሚችል ይሄ ኃይል ከጉልበት በላይ ነው። ጥብቅ ጥበቃ የተደረገለት ነው የሚለው ጥበቃ አቅም ከሌለ አቅም የለኝም የፌደራል መንግስት መጥቶ የንገውጥ ነገር ለህዝቤን ያስባለሁ፣ ለህዝቤን ያዝናለሁ፣ ህግን እፈልጋለሁ፣ ትግራይ እወዳለሁ፣ ለትግራይ ታግያለሁ የሚል ከሆነ ምንድነው የሚያደርገው? መጀመሪያ ወደዚህ ደረጃ እንዳይደረስ ቀን ተሌሊት በትጋት ይሰራል አይደለ? ከዛ በኋላ ውጤት እንዲመጣ ይደረጋል። ለህዝቡም ትሰራለህ፣ ለኤሊቱ ጋር ከኤሊቱ ጋር ትሰራለህ፣ ከፌደራል መንግስት ጋር ትሰራለህ። ምን ሲሰራ ነበር ካላችሁ ምንም። ይሄ ኃይል እያደገ ጡንቻውን እያፈረጠመ እየተመገበ እንዲሄድ በጀት ወስዶ እየሰጠ ጊዜ እየሰጠ ህጋዊነት ሽፋን እየሰጠ ነው ነበር። ማንም የአስመራ ወንበዴ ገብቶ ሲፏልል ዝም ብሎ ነው ያለፈው። የፈለገውን ሲያስር የፈለገውን ሲገድል ዝም ብሎ ነው ያየው። ገንዘብ ሲሰበስብ ዝም ብሎ ነው ያየው። ተፈናቃይን ሲያግት ዝም ብሎ ነው ያየው። ትግራይ ውስጥ ሴፍን አግኝቶ ይሄ ሽብርተኛ ቡድን የተሰረዘው ቡድን እንደ ህጋዊ አካል ሲንቀሳቀስ ማን ነው ጥበቃ ያደረገው? ኦኬ እንደ ጌታቸው ረዳ ሚስካልኩሌት አድርጎ ነው ምናምን ብንል ለምንድን ነው መከላከያ ፌደራል መንግስትን ያልጋበዘ? ቢያንስ እኮ ጌታቸውን እሱ ነው ያባረረው አይደለ? ቢያንስ በጌታቸው ጊዜ እንደዚህ በጉልበት መጥተው ስልጣን አልተረከሙም። ዞንና ወረዳ አካባቢ ተንቀሳቀሱት። አይ ቲንክ ጌታቸው እንደዚህ አይነት ነገር ቢገጥመው ኖሮ ለፌደራል መንግስት የጣልቃ ገባን ጥያቄ የሚያቀርብ ይመስለኛል። ይሄ ሰው ግን ገና ሳይመጡ እንደዚህ እንደሚመጣ ያውቃል፣ ያያል። በእኔ እምነት እጁም አለበት ብዬ ነው ማምነው። ኦኬ ምክንያቱም ምንድን ነው የቀረው? አሁን ምንድን ነው የቀረው? ያላስረከበው ምንድን ነው ያለው? ሚዲያ በእጁ ነው ያለው፣ ሰራዊት በእጁ ነው ያለው፣ ከተማ በእጁ ነው ያለው፣ ክልሉ በእጁ ነው ያለው፣ ዛሬ ማህተም በእጁ ነው ያለው፣ ዛሬ ጽፈት ቤት የት ነው ያለው? እሱ ራሱ ያ ቃል ብቻ ሳይሆን አድርጎታል ስሙዝሊ። ኢቭን ትንሽ ተክስ እንኳን ሳይለዋወጥ ነው ሰልፍ እንኳን ሳይወጣ። ቢያንስ እኮ ጌታቸው ረዳ በነበረ ጊዜ እናስረክባለን በሚል እኮ ትንሽ 2-3 ቀን እኮ ያዘገዩት ነበሩ። አንዳንድ ዞኖች እንዳይገቡ ተከልክለዋል። ስሙዝሊ ቀስ ብሎ እንዲሆን ነው ያደረገው ይሄ ሰው። በሱ ጊዜ ነው 2 ፕሬዝዳንት ያለው። የሱ ካቢኔ ነው የዛኛው ካቢኔ ነው። ባይዘ ጻፊው የት ነው ያለችው? አሁን ጥበቃው የሱ የት ነው ያለው? እሱ የቀጠራቸው የት ነው ያለው?
በር ዘግቶ አላደርገውም መንግስትን ጣልቃ ግባ ፌደራል አልልም አክቹዋሊ እሱ ግባ አትግባ ስላለ አይደለም መንግስት የሚገባው ስጋት አለ ብሎ ካመነ የማንንም በኢትዮጵያ ሰማይ ስር የፌደራል መንግስትን አትግባ ብሎ የሚያዝ ኃይል የለም ዋናው ሀገራዊ ሉዓላዊነት ጉዳይ ላይ ከመጣ ህዝብ የሚጎዳ ነው ብሎ ካመነ ዛሬ ማታ መንግስት እርምጃ መውሰድ ይችላል የሚከለክል የለም እዛ ውስጥ ግን ተሳትፎ ስሙ እንድነሳ አልፈለገም ከትግራይ ህዝብ ደህንነት ይልቅ ሌላ የሚያሳስበው ነገር አለ ማለት ነው ወይስ አንተ በዚህ ተጫወት እኛ በዚህ እንጫወታለን ማለት አንተ በዚህ ደንስ እኛ በዚህ እንደንሳለን አንተ በማርኛ እኛ በትግረኛ አይነት ነገር የሥራ ድርሻ ነው የተከፋፈሉት መስለው አንዳንዴ እኔ መስለኝ እንደዛ ነው የሥራ ድርሻ ክፍፍል ሊሆን ይችላል እንጂ ባይሆን ለዚህ ኃይል ዝም ብለ አልሰጠም አንድ ቪዲዮ ላሳያችሁ ታደሰ ወረደ በደንብ የሚያሳይ ነው I think here in this master back out roll up roll up ደስ ቡቲክ I mean ዶክተር ደብረጽዮን ሁሉም ያስኬዳል ያውቁ ነው ሁሉም ያስኬዳል እሺ ዶክተር ደብረጽዮን ከሰሞኑ በጣም አነጋጋሪ የሆነ ጃለና ቃሉ ቡቲክ ይባላል በፋሽን ኢንዱስትሪ ዓለም እየተነጋገረበት ያለ ልጅ ነው እንዴት አያው ቃሉ ቡቲክ እንዳየሽው እኛም ትልቅ ትምህርት ነው የወሰድነው ከቃሉ ቡቲክ የወዳደቁ ወንበሮች ስብርዋሪ ወንበሮች ጠግነህ ወንበር ማድረግ ያው የወንበር ትርጉም ገባሻል ብዬ ነው እና ጌታቸው ረዳ ደብረጽዮን ንግግር አይችልም እያሉ ሲያሽፉብኝ ነበር ቃሉ ቡቲክ እንዳየሽው እንደዚህ እየተሽከረከረ ንግግር የሌለበት ንግግር ከንቱ እንደሆነ ለዓለም አስመስክረዋል ቃሉ ቡቲክ ከጀርባ እኔ ወንበሮች አድርጌያለሁ የወዳደቁ የተሰባበሩ ወንበሮች መጠገን እሱም እንደዛ እያደረገ ለዓለም ንግግር ከንቱ መሆኑን አሳይተዋል እና እንግዲህ ይሄ ልጅ እንደምታዩት በጣም ማደንቀው ኮሜዲያን ነው ኮሜዲው በፖለቲካ ላይ ነው በብዛት እና አይቤን በብዛት በትግረኛ ነው ሲሰራ የነበረው ከቅርብ ጊዜ ወዲህ በአይ ቲንክ እዚህ አዲስ አበባ ነው ያለው ወንድማችን በአማርኛ ነው በአማርኛ የሚሰራልና the way he describe የደብረጽዮንን ጉዳይ ማን ነው ቡቲክ is perfectly ነው እስቲ ምኑን አጭርናት እሷን እንስማና እንመለስ እቺ ነገር አስተምራታል እንዳትወድቅ ከከየት ከወንበሩ ከዚህ አረልም በደንብ ለምምድ አድርጌያለሁ እና ሌላኛው የተማርኩት ነገር የሚያብለጨልጭ ነገር ትርጉም እንደሌለው ነው አብለጭላጭ ነገር አሁን እድገት የሚመስላቸው ሰዎች አሉ ብልጭልጭ አድርገውስ አደግን የሚሉ ብልጭልጭ ትርጉም የላትም ብልጭልጭ ትርጉም የላትም የሚያብለጨልጭ ነገር ከንቱ እንደሆነ ትርጉም እንደሌለው ከቦሌ ይልቅ ጨርቆስ አሪፍ ሰፈር እንደሆነ ነው ያሳየው ቃሉ ቡቲክ የወደቀ ጫማ የተበጣጠሰ ብጥስጥስ ያለ ጨርቅ ያረጀ ልብስ ምናምን አድርጎ ዓለም ማስደነቅ እንደሚቻል ነው ያሳየው ቃሉ ቡቲክና እኛም እንደ ድርጅት የምንማረው ከቃሉ ቡቲክ ዘመናዊ ድሮን ስለያዝክም አታሸንፍም ነው ዘመናዊ ድሮን ስለያዝክ ጦርነት አታሸንፍም የወዳደቁ ብረት አንስተህም ማሸነፍ እንደምትችል ነው ከቃሉ ቡቲክ የተማርነው የወደቀ ነገርስ መናቅ የለበትም ነው አሁን የተናቀ ነው በትግርኛ የናቅተው ያስረግዛል ይባላል እና በዘመናዊ ነገር መመካት እንደሌለብን ነው የወዳደቀ ነገር አንስተህ ጠጋግነህ መመከት እንደሚቻል እና በአሁኑ እንደ አዲስ ፕሬዚደንት ሆኜ ስመረጥ የተማርኩትም ለሰው ያስተማርኩትም ነገር ቢሆን ባላንስህን መያዝ ነው ሚዛን አሁን ከቃሉ እዚህ እንቅስቃሴ ስታደርግ የወደቅ ይመስልሃል እንደገና ብድግ ብለህ ትነሳለህ እንደዚህ ዘንበል ስትል መልሰህ ወደዚህ ስለዚህ ከፕሬዚደንትነት ለቀቀ ሲሉ ብድግ ብለህ መምጣት አለው በግልጽ መስሏችሁ ነው ከዛ ወደቀ ሲሉ መነሳት ዘንበል አለ ሲሉ ቀጥ ማለት
እና ያው እነጌታቸው እንደነገርኩሽ የወደቁ መስሏቸው ተነሳሁ ነው። እኔም አመሰግናለሁ ሜላት። ፒውር ጂኒየስ ነው ልጁ። በዛ ሄዳችሁ እንድታዩ መክራለሁ። ሰብስክራይብ አድርጉት፣ ተከታተሉ። በተለይ በአማርኛ የሚሰራቸው ስራዎች ፌስቡክ ላይ ብዙ ተከታይ እያፈራ ያለ ነው። እያንዳንዱን የየዕለት ትሬንዲንግ ፖለቲካ በቀልድ አድርጎ በጣም ግሩም አድርጎ ነው የገለጸው እና ደብረጽዮን እንግዲህ በትግራይ ኤሊትም በኢንተርቴንመንቱም በዚህ መልኩ ነው የተገለጸ ያለው። ይህንን በእውነት አዝመሪና ይባላል አዝመሪና ቲቪ አይ ቲንክ ሰብስክራይብ እንድታደርጉ እንድትመለከቱ በጣም ነው ማበረታታው። የተወሰነ ብዙ ትምህርት ያስገኛል፣ በቀልድም በቁም ነገርም አድርጎም ማለት ነው። ሂዝ ጂኒየስ ቱ። ወደ መጨረሻ እየሄድኩ ነው እንግዲህ ምናልባት አንድ ከፌስቡክ ላይ ነው መረጃውን ያየሁት። በረከት ገበሬዋ በድጋሚ መታሰሯን መረጃ ወጥቷል። ከዛ ፊት በታሰረችበት ጊዜ የራሴ ምልክት አቅርቤ ነበር። አንዳንዶች ከሱ ጋር ያይዞ መሰለኝ ብዙ መልእክት ስልኩልኝ እኔም ለማየት የሞከርኩት። ከዛ ፊት ስትታሰር አንድ ነገር በፌስቡክ ጽፌ ነበረ። በፍትህ ስርዓታችን ስጋት ስላለኝ የጥቃት ዓላማ እንዳትሆን እንደምታወቀው አንዳንድ የመጠቃቃትም ስለሚያመጣ የኛ ሀገር የፍትህ ስርዓት እንደዛ አይነት ሰለባ እንዳትሆን፣ ግን ደግሞ ወንጀል ካለባት ሰብአዊ መብት ተጠብቆ ፍትህ እንድታገኝ የሚል ጽፌ ነበርና ያ አሁንም አለ። ያ አቋሚ አሁንም እንደዛ ነው። ማንም ሰው ጥፋት ከሰራ ወንጀል ከሰራ ከህግ በላይ አይደለም፣ ህግ ፊት ላይ መቅረብ አለበት። ግን ደግሞ ወንጀል ስለሰራን ብቻ ሰብአዊ መብቱ መነካት የለበትም። ያ ማለት ግን አንድ ሰው ታዋቂ ስለሆነ ማህበራዊ ሚዲያ ላይ ወይ ደግሞ ሀብታም ስለሆነ ወይ ደግሞ ባለስልጣን ስለሆነ ማምለጥ አለበት ብዬ አላምንም። ግን አይ ቲንክ በማህበራዊ ሚዲያ እንድለጠፍ ያወጣችው ነገር ብዙዎችን እያነጋገረ ነው። ተበዳይ ዝም ካለ ተከሳሽ ይሆናል። ስላመመኝ ወደ በፍርድ ቤት አስገዳጅ ትዕዛዝ ወዲያው ነበር የተፈታሁት ትላለች የመጀመሪያውን እስር። ከዛ በኋላ መታመሟን ሰምቼ ነበረ። ወዲያው የሚባል ነው ወይስ አይ ቲንክ የተወሰነ ቀናት ቆይታለች። ሮሮዋን በደንብ ነው ያሰማችው። አይ ሀገሬ እኔ ላቤን አልነበረም የሰጠሁሽ ደሜን ነው። አይ ዶንት ኖ ደም እንዴት እንደምሰጥ አላውቅም። አሜን ኮንትሪቢዩት አደርጋለች። በተለይ ግብርናውን በሚመለከት አንድ ሁለት ያገኝቻታለሁ። ወጣት ነች፣ ፓሽን አላት። ከጀርባ ያለው ነገር እግዚአብሔር ነው የሚያውቀው። ለዛም ነው ፍትህ ይስፈን ማለት ባይዘው ትፈታ ማለት አይደለም። ፍትህ ይስፈን ማለት ትታሰር ማለት አይደለም። ፍትህ ይስፈን ማለት ጥፋት ካለ ትጠየቅ፣ ጥፋት ከሌለ ትፈታ ነው። ያ አሁንም ያለ ነው። ግን እኔ ለኢትዮጵያ ደም እየሰጠ ያለው እኔም አይደለሁም፣ እናንተም አልሰጣችሁም። እዚህ ውስጥ ደም የሰጠ ማንም የለም። ምናልባት ደም ቀድሞ የሰጠና አሁን ላይ ያለ ወይ አሁን እየሰጠው ያለው ከወታደር ውጭ መለዮ የለበስክ ከሌለ ደም አልሰጣም። ደም ላብ ይሰጣል፣ ገንዘብ ይሰጣል፣ ልቡን ይሰጣል፣ በሚችለው ያደርጋል። ደም እየሰጠ ያለው ግን ሰራዊታችን ብቻ። እኔን አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ከግፍም ግፍ ነው። በታሰረችበት ጊዜ የተሸጠ ነዳጅ ነው የምለው። ይሄ ነገር እውነት ከሆነ ፍትህ ይሁን አይመስለኝም። ግን አንዳንዴ ሳስበው አይመስለኝም። አሁን የተጠራጠርኩ ነው። ዝም ብሎ ቦልደግ አክቹዋሊ የነዳጅ ጥፋት ኢትዮጵያ ውስጥ ጭምልቅልቅ ያለ ነው። አሁን የተስተካከለ ከሆነ አላውቅም። እኔ ብዙ ጊዜ all the way to ሚኒስትሩ ድረስ አላምናቸውም። በዚህ አጋጣሚ ከይቅርታ ጋር ሚኒስትሩ ራሱ ጤናማ ነው ወይ ይላል። ባለቤቱን ካልናቀው አጥሮ አይነቀንቀው ነው። የእሱ ጽሕፈት ቤት ጤናማ ነው አላምንም። በቅርንጫፍ ክልል አካባቢ ጭምልቅልቅ ብልሽትሽት ዛሬም እዛ አዲስ አበባ እንዳለ እንዳይመስላቸው ክፍለ ሀገር ብልሽትሽት ያለ በጣም ብልሽትሽት ያለ ነው። ሰው መጠርጠር ጀምሬያለሁ። እሷንም እንደዚህ ትላለች። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ ትላለች። ትክክል አይደለም። እሱ ሀገር አይደለም። እውነትም ከሆነ ያሰረሽ ወይ ህገወጥ ሰው ነው ወይ ደግሞ አንድ ባለስልጣን ነው። ሀገር እንደዚህ አይባልም። ሀገሬ ያዘንኩብሽ አይባልም። ከሰለጠነ ከሀብታም ሀገር መጥቼ ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶች ቶች ኩራት ሆንኩ። እሱም ተገቢ አይደለም። አክቹዋሊ ለሴቶች ኩራት ማለት እንዴት እንደምትሰራ ሳይተሻል፣ ግብርናን አሳምረሻል፣
ከሰለጠና ጋር መጥተሻል፣ ከሀብታም ጋር መጥተሻል። በጣም ሀብታም የሚባል ሀገር አይደለም አክቹዋሊ ከኛ ጋር ስነጻጸር ነው። ግን ድቅድቅ ያለ ጫካ ገባው፣ ዝቅ ብዬ ሰራው፣ ለሴቶችም እህቶች ኩራት ሆንኩ። እነዚህ ነገሮች በጣም ተወዳጅ ናቸው። ግን ይሄን መስራት ከተጠያቂነት አይደለም። ወንጀል ለመስራት ሰርተሽ ከሆነ ማለት ነው፣ እዚህ ውስጥ ተሳትፈሽ ከሆነ እነዚህ ነገሮች ማድረግ ጋሻ አይሆንም፣ ጋሻ ሊሆን አይችልም። ይሄ መስራት ጥሩ ነው፣ ትምህርት ይሰጣል፣ ክብር ይሰጣል። በሚገባ ትምህርትም ክብርም እውቅናም ተገኝቶበታል አይደለ? ግን ደግሞ ያን ማድረግ ለመደበቅ ያገላል። አክቹዋሊ ጠቅላይ ሚኒስትሩን አንዳንዴ ያለ ገደብ የሚያወድሱ ሰዎች ማለት ኖርማሊ ስራውን ሲሰራ ስራ ማድነቅና ከእድሜ ቀንሶ እድሜ ይስጠው ማለት ትክክል አይደለም። እኔ እሱ ማሽቃበጥ ብቻ ብዬ አላየውም። በተለይ ሀብት ኖሮ ንብረት ኖሮ እንደዛ የሚል ሰው የሆነ ነገር ልደብቅ ነው ወይ ይላል። እሷም ቪዲዮ ሳይ ብዙም አልተመቸኝም። መንሱርም እንደዛ አይነት ነገር ይላል አይደለ? ነው እንደዛ ኩላሊትን ልስጠው ምናምን እሱ ነገር ጤናማ አይደለም። እኔ አሁን ለጠቅላይ ሚኒስትሩ ኩላሊትን ስትብለኝ አልሰጥም። ለምን ደግሞ ዋሽው? አልሰጥም እኔ ሌላ ለማንም የሚሰጡላ አይመስለኝም። እድሜን ቀንሶ አልሰጥም። ለሱም ይስጠው ለእኔ የሚስጠኝ፣ ለሱም ረጅም እድሜ ይስጠው ለእኔ። የኔን እድሜ ግን ቀንሼ አልሰጥም ለማንም። ባይ ወደፊትም ነው የምላችሁ። ለምን ይዋሻል እንዴ? እንደዛ የሚሉ ሰዎች ነው ያላምን። እድሜን ቀንሶ ይስጥ፣ ኩላሊቴን ሰጠዋለሁ፣ ልቤን ሰጠዋለሁ። ኖ የስጋ ዝምድና አላችሁ እንዴ? ምሰጥ ሊኖር ይችላል። ግን እንደዛ ስትሉ እንደዛ ነገር ደግሞ በልባችሁ ካለ አድርጉት፣ በልባችሁ በውስጥ አድርጉት። ግን በአደባባይ አይፖሰትም። ይሄ ማባበል ይባላል። ማባበል ወይ ደግሞ መሸፈን ይባላል። እሱም ቪዲዮ ካየው በኋላ ትንሽ የደበረኝ 3 ትምህርት ቤት ገንብቼ አቅመ ደካማ ህጻናት አስተማርኩ። ምገባ ማዕከል 55 ሚሊዮን ብር ገንብቼ አረጋውያንን ጦርኩ። የፌዴራል ፖሊስ በስራ ላይ ያሉ የተጎዱ አባሎቻችንን በአቅሜ ደገፍኩ። ሀገሬ ስትፈልገኝ አጠገቧ ቆምኩ። የቦረና ድርቅ ላይ ነበርኩ። የጎፋ መሬት መንሸራተት ላይ ሳትፌያለሁ። እናቶችና ህጻናት በነፃ የሚታከሙበት ክሊኒክ ገንብቼ ለምስኪን ወገኖቼ አበርክቻለሁ። ምስኪን ማህበረሰብ በኑሮ ውድነት እንዳይንገላታ የምችለውን አደረግኩ። ይሄ ውሸት ነው። ሀገሬ ስትል ጠይቅሽ ለምን በውሸት ከሰስሽኝ? ከመንግስት ጎን የቆምኩት እኮ የተሻለች ኢትዮጵያ አያለው በሚል ተስፋ እንጂ ስላገኘው ስለተጠቀምኩ አይደለም ብላለች። I don't think so። እኔ የዚህ መንግስት አንዱን ቅያሜ እሱ ነው። መሬት የሚሰጠው ፌርሊ ነው፣ የሚፈቀደው ነገር ፌርሊ ነው። I don't think so። ያደረግሽው ነገር እውነት ሊሆን ይችላል። ምን ወስደሽ ነው ያደረግሽው የሚለው ነገር መጠየቅ አለበት ብዬ አምናለሁ። እንደዛ ካላረሽ በጎ ስራ ነው የሰራሽ ያለሽው ማለት ነው። ማሽቃበጥም አያስፈልግም ማለት ነው። ምናልባት ሌሎቹም ይወስዳሉ፣ በልተው ይጠፋሉ። እኔ ግን አድርጌያለሁ ካልሽ ያስመሰግናል። መሬት ወስደሽ የሰራሽ መሬቱ በነፃ ነው የሚሰጠው። መቼም አልሞስ ነፃ ባይ የምትጠቀሚው ውሃ፣ የምትጠቀሚው አፈር፣ የሰው ጉልበት፣ እነዚህ ነገሮች አሉ። በጣም መንግስት ቬት የተነዳ ቀላል ነገር አለ። የሚመጡት በኢንቨስትመንት ፈቃድ ነው። ማአት ነገር አለ። ባይዘይ የመንግስት ፖሊሲ ከድሃ ይልቅ ለሀብታም ያደላ ነው የኢትዮጵያ መንግስት ፖሊሲ። በኢንቨስትመንት ስም ያለ ታክስ የሚመጣው ማአት ነገር ነው ያለ። መክፈል የሚችለውን ሰው ከታክስ ኦፍ ኮርስ ኢንቨስትመንት ለማበረታታት ብዙ የስራ ዕድል ይፈጥራል፣ ሀገር ያነቃቃል፣ ምርት ያመርታሉ ነው። ግን ለድሃ ምንም እፎይታ አይሰጥም። አንድ ድሃ መኪና ልግዛ ብል መካከለኛ ገቢ ያለው ታክስ አይቆረጥም። ግን አንድ ኢንቨስተር መኪና ልግዛ ብል ያለ ታክስ ይገባለታል። ፖሊሲው በአንድ በኩል ተፈላጊ ቢሆንም ግን ደግሞ ለሀብታም በጣም ያደላ ነው። ሀብታሞች የሚያገኙት ብዙ ግብር አይከፍሉም። በጣም በአንድ በኩል ቢከፍቱም በአንድ በኩል ይወስዱታል። አልተጠቀምኩም፣ ከባድ ነው። ማንም ለሀገር የሚያደርግ እንትን እኔ ሳይጠቀም ነው ብዬ አላምንም። ካልተጠቀምከው ከይታመጣለህ። ይሄ እኮ ራሽናል ነው። ብልጽግና ከኔ ወሰደ እንጂ እኔ ከብልጽግና ሆነ ከመንግስት ምንም ወስጄ ተጠቅሜ አላውቅም የምትለው እሱን አልቀበልም። 25,000 ዩሮ መጽሐፍ ስትገዢ አውቃለሁ። ለምን እንደገዛሽ ራሱ አላውቅም። 25,000 ዩሮ ለምን እንደምትገዢው መጽሐፍ ጉቦ እኮ ነው። እሱ ራሱ ጉቦ ነው የሚሆነው። ግን ደግሞ እኔ የምትለው ነገር በፋክት የምደገፍ ከሆነና
እውነትም በግፍ የታሰረች ከሆነ መጠራት አለበት ብዬ ግን አምናለሁ። እንደ በፊቱ ዙር ሽንጤን ገትሬ ግን ልከራከር አልችልም። ተደጋግሞ ሲመጣ መጠርጠር ውስጥ እገባለሁ። ምክንያቱም ወደ ብዙ መላቃት አንድ ሁለቴ ከመገናኘት ብዙ ማቃት ነገር የለም። ኮንፊደንስ አይኖረኝም። ግን ከመንግስትም ከብልጽግና ምንም ወስጄ አላቅም ስትል የከበደኝ እንደዛ ነው። እንዴት ምንም ሳትወስጄ ሁሉ አደረግሽ? አይ ዶንት ቲንክ ሶ ማለት ሎጂካል አይደለም። እኔም እንደዛ ባረግ ደስ ይለኛል፣ ግን ወስጄ ነው ማረግ የምችለው አቅም ኖሮ ወስጄ ነው። ካልሆነማ ሌላ ቦታ የሰራሁት ነው የምትቼ እያባከንኩ ያለሁት ማለት ነው። እና ከነጋዴ እንትን አያዋጣም እንደዛ በነፃ የሚገባው ምናምን አይ ዶንት ቲንክ ሶ። እኔ እንኳን ሌላ ቀርቶ ባይዞ አላምንም። አሁን በጣም ለማመን በጣም አስቸጋሪ ይሆን። መቄዶንያን እንደማላምን ታውቃላችሁ። መቄዶንያን አላምንም ነው ሌላ አይደለ። አሁን ፌንቴክ ውስጥ ያሉ ማን ነው የምታምኑት? ባለሀብት የሆነ ነገር ሲያደርግ የሆነ ነገር ወስዶ ለብልጽግና ድጋፍ ሲያደርግ መሬት ወስዶ ባይዘ ገበታ ለሀገር 5 ሚሊዮን የሰጡት ቦታ ወስደው ለምን ይዋሻል? ለምን ይዋሻል? በአንድ ፎቶ ስንት ቦታ ነው የምትወስዱት? እኛ ነን እንጂ ምስኪን እናንተ እንደዛማ ግብዝነት ጥሩ አይደለም። እቺ ወንጀል ያለ ስምሽ ከሆነ እሷ ላይ አትኮረሽ ሰሪ። ከዛ ውጭ ግን ምንም አልተደካከው አልወሰድኩም ነው ውሸት ነው የሚሆነው። ኖ ታለም ለኔ አይሰጡኝ መሬት እንደዛ የኢንቨስት ማድረግበትን አይደለም እኮ ሙላችሁ። ለምን አይሰጡኝም? ለኔ ቤት መስራት ለምን አይሰጡኝም? እኔም 10,000 ለምን አይሰጡኝም? ለኔ አይሰጡም። ዝም ብለሽ አይመስለኝም። አንድም ስንዝር የከተማ መሬት እንኳን ጠይቄ ወስጄ አላቅም። ኧረ በእግዚአብሔር የገጠር ነው የምትወስጂው? ሀገሬ እውነት በጣም ተቀየምኩሽ። ከጉድለቴ ሰጠውሽ እንጂ 1 ብር አልነጠቅኩሽም። በነፍሴ እምላለሁ እግዚአብሔር ይመስክርብኝ። እንዳልሰራ ከፈለግሽ ካልፈለግሽኝ ምናልባት ከነሙሉ ክብሬ ወደ መጣሁበት ብትሸኝኝ ያለ ስሜ ስም ሰጠሽኝ። እኔ አረግምሽም። ከዚህ በፊት ብዙ ጀግኖች ብዙ የደከሙልሽ ውለታቸውን ስለበላሽ ረግሞሻል። ያበቂ ነው ትላለች። እኔ ሀገር ማድረግ ተገቢ አይደለም። በእርግጥ እውነት ነው። እንደዚህ እንደምትዩ ከሆነ ግን በእውነት ፍትህ እንዲሰፍን ፈልጋለሁ። እንደምትለው ከሆነ ግን እንዳለችው በክብር መሸኘት አለባት። አጥፍታም ከሆነ ደግሞ በክብር ፍትህ ማግኘት አለባት። በአካሏ ላይ፣ በስነ ልቦና ላይ፣ በስሟ ላይ፣ በሞራሏ ላይ ምንም እንዲመጣ አልፈልግም። እኔ የልጆች እናት እንደሆንኩ ያወቁ ህግ እንዲያስከብሩ ህዝብና መንግስት አምኖ ያስቀመጣቸው ግለሰቦች በሴትነት ክብሬ መጡብኝ። ዋው! ሰው ሀገር ለፍቼ ያመጣሁትን ገንዘብ ያለ አግባብ ቀሙኝ እና ሀገሬ ለኔ ይህ ይገባኛል እንዴ ትላለች። የራሳቸውን የሚዲያ ሰራዊት አዘነቡብኝ። ፍርድ ቤት 14 ጊዜ ቀርቤያለሁ። 7 ጊዜ ዳኞች እንዲፈታ አዘዋል። እኔ እዚህ ሀገር የመጣሁት ህግና መንግስት አለ ብዬ ነው። ለኔ እርሻ የተፈቀደ 466,000 ናፍጣ የናፍጣ እጥረት ሀገሪቱ ላይ አስከተለ ስትሉ ትንሽ አይከብዳችሁም ወይ ትላለች። ለእርሻ የተፈቀደ 466,000 ሊትር ይህችን አሁን እኮ ማነባው አይታችሁ 466,000 ሊትር ናፍጣ ተፈቅዶ ዋው! በሱ ነው የተከሰሰችው። ለዛውም ዶክመንቱን በምታዩት መልኩ ራሳቸው አስረውኝ በሸጡ ነዳጅ መልሰው እኔን ተጠያቂ አደረጉ። ማክበር የሴቶችን ቀን ሳይሆን ራሳቸውን ሴቶችን ነው ብላለች። እንግዲህ እኔ ገርሞኛል ያን ያህል እንደሚፈቀድ ኦልሞስት ግማሽ ሚሊዮን ሊትር ተፈቅዶላታል። ዋው! አክቹዋሊ ቅድሚያ የሚሰጥ ዘርፍ አንዱ እሱ ነው። የንግድ ሚኒስትርም ሲያወራ ነዳጅ ሚኒስትርም ሲያወራ ሰምቻለሁ። በዛና አግባብ ከሆነ እኔ ችግር አለው ብዬ አላምነው። አንድ ነገር ብቻ ማስተላለፍ ፈልጋለሁ። ፍትህ ይስፈን። እህቴ እንደምትለው በሎት በደል ደርሶ ከሆነ ፍትህ ይስፈን። አጥፍታም ከሆነ በግልጽ አድርጉት። በሁለት ምክንያት ሴት ነች፣ ባለሀብት ነች፣ ሌላ ሀገር አላት። ጥፋትም አጥፍታ ከሆነ ጥፋቷ በግልጽ ይውጣ። ካላጠፋችም በሴትነቷ
በሀብቷ ባይተዋር አትሁን። ይሄ ለሷ ብቻ ሳይሆን ነገ ለሁላችንም የሚሰራ ነው። ፍትህ ለሁሉም ነው፣ ለምንወደውም ለማንወደውም። ፍትህ ማለት ደግሞ መፍታት ብቻ አይደለም፣ ማሰር ብቻ አይደለም፣ የሚገባው ማድረግ ነው። መብላት ለሚገባው ማብላት፣ መጠጣት የሚገባው መጠጣት፣ መቀጣት የሚገባው መቅጣት ማለት ነው። ፍትህ ማለት ባይዘ ፍትህ ይስፈን ስንል መንግስትን የተቃወምን አይደለም። ፍትህ ይስፈን ስንል በነጻ ትለቀቅ እያልን አይደለም። ፍትህ ይስፈን ስንል ደግሞ ትታሰር ትገደል እያልን አይደለም። አጥፊው በጥፋቱ ልክ ይቀጣ፣ ንጹህ በንጽህናው ልክ ይሸለም፣ ይለቀቅ። ንጹህ ነች፣ ችግር የለባትም፣ ፍርድ ቤት ወስኖ ይፍታት። ንጹህ አይደለችም፣ በድላለች፣ በህግ በማስረጃ እርምጃ ይወሰድባት። በህግ ፊት ሁሉም እኩል። ህግ ፍትህ ላይ የምታዩት ሴትዮ ሚዛን ይዛ አይኗን ታሰረችው አታይም። በጾታ አታዳለም ፍትህ፣ በሀብት አታዳለም፣ በቋንቋ አታዳለም፣ በስልጣን አታዳለም፣ በሃይማኖት አታዳለም፣ በምንም መልኩ አታዳለም። ክብደቱን ብቻ ነው የምታየው። ለዚህ ነው አይኗን የምትታሰረው። በረከት ገብረአብ ላይ ያ እንደሆነ እመኛለሁ። እንደ አንድ ወንድም ግን መልካም ነገር እመኝላታለሁ። ወደ ቤተሰብ ዛሬውን ፕሮግራም በዚህ ጨርሳለሁ። በነገ በሌላ ፕሮግራም እስክንገናኝ ቸርን ሰንብት።